ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል ከዜናዎቹ ጋር ገነዘው ነኝ አብራችሁን ቆዩ የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት 24ኛውን አስቸኳይ ስብሰባ በአዲስ አበባ ያደርጋል በስብሰባው ላይ የአፍሪካ ህብረት አባል ሀገራት የውጭ ጉዳይ ሚኒስትሮች የህብረቱ ተቋማት ከፍተኛ አመራሮች አምባሳደሮች ዲፕሎማቶችና ሌሎች እንግዶች ይገኛሉ ምክር ቤቱ በስብሰባው የአንድ የአፍሪካ ህብረት የሰላምና ደህንነት ምክር ቤት አባል ምርጫ ያካሂዳል በህብረቱ መተዳደሪያ ደንብ መሰረት ምክር ቤቱ የሰላምና ደህንነት ምክር ቤት አባል የመምረጥ ስልጣን አለው የአፍሪካ ህብረት ኮሚሽን የዓለም አቀፍ ህግ አማካሪ አደረጃጀትና የአፍሪካ የህዋ ምክር ቤት በተመሳሳይ አንድ አባላት እንደሚያስመርጥ የህብረቱ መረጃ አመልክቷል ምክር ቤቱ የአፍሪካ ህብረት ኮሚሽን የኢኮኖሚ ልማት ቱሪዝም ንግድ ኢንዱስትሪና ማዕድን ኮሚሽንና የትምህርት ሳይንስ ቴክኖሎጂና ኢኖቬሽን ኮሚሽነር የምርጫ ሂደት አስመልክቶ የተዘጋጀ ረቂቅ ሪፖርት ያዳምጣል የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት በህብረቱ አባል ሀገራት የጋራ ፍላጎት የሆኑ የፖሊሲ ጉዳዮችን የሚያስተባብርና ውሳኔ የሚሰጥ መሆኑን የህብረቱ መተዳደሪያ ደንብ ያስቀምጣል በአብላጫ ድምጽ ለህዝብ ክፍት ይሁን ብሎ እስካልወሰነ በስተቀር አስቸኳይ ስብሰባውን በዝግ ያደርጋል ተብሏል የቆዳ ውጤቶች ከፍተኛ የውጭ ምንዛሬ ማስገኘት እድላቸው ሰፊ ቢሆንም የእሴት ሰንሰለት ላይ ያጋጠሙ ባሉ ችግሮች ተጠቃሚ መሆን አለመቻሉን የኢንዱስትሪ ሚኒስቴር ገለጸ በባለሙያ የማይፈጸም የእንስሳት እርድ በቆዳ ጥራት ላይ አሉታዊ ተጽዕኖ በማሳደር ከዘርፉ የሚገኘው ገቢ እንዲቀንስ ምክንያት መሆኑን የኢንዱስትሪ ሚኒስቴር አስታውቋል ኢትዮጵያ በእንስሳት ሀብት ከአፍሪካ ቀዳሚ ብትሆንም ከጸጋው በሚፈለገው ልክ ተጠቃሚ አለመሆኗን የዘርፉ ባለሙያዎች ያስረዳሉ የእንስሳት ሀብት አጠቃቀም ከዘልማዳዊ አሰራር ባለመላቀቁ በተለይም የቆዳና ቆዳ ውጤቶች አምራች ኢንዱስትሪው ጥራት ያለው ጥሬ ዕቃ እንዳያገኝ ተግዳሮት ሆኗል እሴት የተጨመረባቸው የቆዳ ውጤቶች ከፍተኛ የውጭ ምንዛሬ ማስገኘት እድላቸው ሰፊ ቢሆንም የሴት ሰንሰለት ላይ ያጋጠሙ ባሉ ችግሮች ተጠቃሚ መሆን አለመቻሉ ነው የኢንዱስትሪ ሚኒስቴር መረጃ የሚያሳየው የኢንዱስትሪ ሚኒስትር ዴታ ታረቀኝ ቡሉልታ ከኢዜአ ጋር በነበራቸው ቆይታ የእንስሳት እርባታው ስጋን እንጂ ቆዳን ታሳቢ አለማድረጉን አንስተዋል ይህ አመለካከት ለእርድ የሚሰጠው ትኩረት በመቀነሱ የእንስሳት ቆዳ ጥራት እንዲጓደልና ለሚፈለገው ጥቅም እንዳይውል ማድረጉን አመልክተዋል በዓላትን ተከትሎ በባለሙያ የሚፈጸም የእንስሳት እርድ ዳግም በቆዳ ጥራት ላይ አሉታዊ ተጽዕኖ በማሳደር ከዘርፉ የሚጠበቀው ገቢ እንዳይገኝ ያደረገ መሆኑን ነው ያብራሩት እንደ ሚኒስትር ዴታው ገለጻ ኢትዮጵያ የእንስሳት ቆዳን ጥራትና ተወዳዳሪነትን ለማሳደግ የቆዳ ልማት ስትራቴጂ አውጥታ መተግበር ጀምራለች በስትራቴጂው በቆዳ ጥራት ላይ ያጋጠሙ ያሉ ተግዳሮቶችን በጥራት መለየታቸውንና ለዚህ የሚሆን መፍትሄ መቀመጡን አንስተዋል ከእንስሳት እርባታ ጀምሮ የቆዳ ጥራትን ለማስጠበቅና በየአካባቢው የሚፈጸም የእንስሳት እርድን ለመከላከል ከባለድርሻ አካላት ጋር በቅንጅት እየተሰራ መሆኑን አብራርተዋል መንግስትና ህዋት በግጭት ማቆም ስምምነቱ መሰረት እስካሁን የፖለቲካ ውይይት እንዳልጀመሩ ተገለጸ የህዋት ሊቀመንበር ደብረጽዮን ገብረ ሚካኤል የአፍሪካ ህብረት የፕሪቶሪያው የግጭት ማቆም ስምምነት ተከታታይ ከፍተኛ ቡድን በፍጥነት በፕሪቶሪያው የግጭት ማቆም ስምምነት አፈጻጸም ላይ እንዲወያይ መጠየቃቸውን የትግራይ ቴሌቪዥን ዘግቧል ደብረጽዮን ይህን የጠየቁት የአፍሪካ ህብረት የፕሪቶሪያው የግጭት ማቆም ስምምነት ተከታታይ አረጋጋጭና ተቆጣጣሪ ኮሚቴ ከፍተኛ ኃላፊ ሆነው አዲስ ሾሙት ሜጀር ጀነራል ሳማድ አላዴ አሶዴ ጋር ዛሬ መቀሌ ውስጥ በተወያዩበት ወቅት ነው ህዋትና መንግስት በግጭት ማቆም ስምምነቱ መሰረት እስካሁን የፖለቲካ ውይይት እንዳልጀመሩና የፓርቲው ህጋዊ ዕውቅና እንዳልተመለሰለት ደብረጽዮን መግለጣቸውን ዘገባው ጠቅሷል ህዋት ከኮሚቴው ጋር በትብብር እንደሚሰራ ያረጋገጡት ደብረጽዮን ኮሚቴው መሬት ላይ ያለውን ተጨባጭ ሁናቴ በግልጽ በመለየት ሪፖርት እንዲያቀርብ ጠይቀዋል ተብሏል ከኢትዮጵያውያን ባህል ተቃራኒ የሆኑ ድርጊቶችን በማህበራዊ ሚዲያ ላይ ሲያሰራጭ የነበረን ግለሰብ በቁጥጥር ስር መዋሉን ፖሊስ ገለጸ ከኢትዮጵያውያን ባህል ሃይማኖትና ወግ ተቃራኒ የሆኑ ድርጊቶችን በማህበራዊ ሚዲያ ላይ ያሰራጨን ግለሰብ በቁጥጥር ስር አውሎ ምርመራ ያጣራ እንደሚገኝ የአዲስ አበባ ፖሊስ አስታውቋል ግለሰቡ ሚሊዮን ድሪባ የሚባል ሲሆን በተለያዩ ማህበራዊ ሚዲያዎች በሚለቃቸው ተንቀሳቃሽ ምስሎች በርካታ የህብረተሰብ ክፍሎች ቅሬታቸውን ያነሱበት ጉዳይ ሆኗል ፖሊስ እንዳስታወቀው ግለሰቦቹ ከሚያነሱት ቅሬታ ባሻገር በኢትዮጵያ የወንጀል ህግ ጸያፍ ወይም ለመልካም ጠባይ ተቃራኒ የሆኑ ድርጊት መፈጸም ወንጀል መሆኑን
መሆኑን ይደነግጋል። የአዲስ አበባ ፖሊስ እንዳስታወቀው ግለሰቡ በጎዳናዎች ላይ የተለያዩ አጸያፊ በተለይም የሴቶችን ክብር የሚነካ ኢሞራላዊ ድርጊቶች በመፈጸም የቀረጻቸው ምስሎች በመልቀቅ በፈጸመው ህገወጥ ተግባርና በለቀቀው ተንቀሳቃሽ ምስል በቁጥጥር ስር አውሎ ምርመራ ያጣራ እንደሚገኝ ፖሊስ ገልጿል። በአንዳንድ ማህበራዊ ሚዲያዎች የሚለቀቁ ምስሎች ተገቢነታቸውን የሳቱና ያፈነገጡ እየሆኑ መምጣታቸውን ፖሊስ ገልጾ ህገወጥ ተንቀሳቃሽ ምስሎችን በሚለቁ ግለሰቦች ላይ የሚወስደውን ህጋዊ እርምጃ አጠናክሮ እንደሚቀጥልም የአዲስ አበባ ፖሊስ አስታውቋል። በአማራ ክልል በቡና ከለማው መሬት 133,000 ኩንታል ምርት እየተሰበሰበ ነው። በአማራ ክልል በቡና ተክል ከለማው መሬት ጥራቱን የጠበቀ ከ133,000 ኩንታል በላይ ምርት የመሰብሰብ ተግባር እየተከናወነ መሆኑን የክልሉ ግብርና ቢሮ አስታውቋል። የቢሮው የአትክልትና ፍራፍሬ ድህረ ምርት ባለሙያ አቶ ጌታቸው አዲስ እንደገለጹት በክልሉ የቡና ልማትን ለማስፋት በተሰጠው ልዩ ትኩረት ከ31,000 ሄክታር በላይ መሬት ማልማት ተችሏል ብለዋል። ከዚህ ውስጥ ምርት መስጠት ከጀመረው 28,000 ሄክታር መሬት ላይ 133,000 ኩንታል የቡና ምርት እየተሰበሰበ መሆኑን ገልጸዋል። የቡና ምርት በዓለም ገበያ ከፍተኛ ድርሻ ያለው በመሆኑ ቀሪውን በቀጣይ በመሰብሰብ ከሀገር ውስጥ ገበያ ባለፈ 3,000 ኩንታል የቡና ምርት ወደ ውጭ ለመላክ መታቀዱን ስለመጠቆማቸው የቢሮው መረጃ ያመለክታል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ የሚደርሱ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርኩ። በሱዳን ሁሉም ወገኖች ከግጭት አባባሽ ድርጊቶች እንዲታቀቡ የአፍሪካ ህብረት አሳሰበ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በሱዳን ሁሉም ወገኖች ከግጭት አባባሽ ድርጊቶች እንዲታቀቡ አሳስበዋል። ሊቀመንበሩ በሱዳን ወቅታዊ ሁኔታ ላይ አስመልክቶ ባስተላለፉት መግለጫ በሀገሪቱ እየጨመረ የመጣው ግጭት አሳሳቢ መሆኑን ገልጸው በተለይም በኤል ፋሸር፣ በሰሜን ዳርፉርና በዘምዘም እንዲሁም በአቡ ሹክ መጠለያ ጣቢያዎች እየደረሱ ያሉ ጥቃቶች አሳሳቢ መሆናቸውን ተናግረዋል። እነዚህ ጥቃቶች በንጹሃን ላይ የከፋ ጉዳትን ያስከተሉ መሆናቸውን የገለጹት ሊቀመንበሩ ይህም በዓለም አቀፍ የሰብአዊ መብቶች ህግ ተቀባይነት የሌለው መሆኑን ገልጸዋል። ሊቀመንበሩ በደረሰው ጥቃት ጉዳት ለደረሰባቸው ቤተሰቦችና ለመላው የሱዳን ህዝብ መጽናናትን ተመኝተዋል። በሱዳን በሁለቱም በኩል ያሉ ተዋጊዎች ነገሮችን ከሚያባብሱ ድርጊቶቻቸው እንዲቆጠቡ ያሳሰበው የአፍሪካ ህብረት ተዋጊዎች ለሱዳን ህዝብ ሰላምና ደህንነት ቅድሚያ ሊሰጡ እንደሚገባ ጥሪ አቅርቧል። በሱዳን የሚገኙት ሁሉም አካላቶች ዘላቂ የሆነ የተኩስ አቁም ስምምነት እንዲያደርጉም ህብረቱ አሳስቧል። ፕሬዚዳንት ዘለንስኪ ሀገራቸውን እንዲጎበኙ ለፕሬዚዳንት ትራምፕ ጥያቄ አቀረቡ። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ጦርነቱን ለማቆም ከሩሲያ ጋር ምንም አይነት ስምምነት ከመደረጉ በፊት ፕሬዚዳንት ዶናልድ ትራምፕ ሀገራቸውን እንዲጎበኙ የግብዣ ጥያቄ አቅርበዋል። ከሲቢኤስ ቴሌቪዥን ጋር ቃለ ምልልስ ያደረጉት ፕሬዚዳንቱ ትራምፕ ማንኛውም ስምምነት ላይ ከመድረሱ በፊት ህዝቡንና ወታደሩን እንዲሁም በሩሲያ ጥቃት የወደሙትን ሆስፒታሎችና አብያተ ክርስቲያናት ይመልከቱ ሲሉ ተማጽነዋል። ፕሬዚዳንት ትራምፕ የተኩስ አቁም እንዲደረግ እየጣሩ ባሉበት ሰዓት ሩሲያ በዩክሬን ላይ የምታደርሰውን ጥቃት ቀጥላለች ብለዋል ፕሬዚዳንት ዘለንስኪ። ይህ ጥሪ ከቀረበ በኋላ በትናንትናው ዕለት ሩሲያ ሰሚ በተባለ የዩክሬን ከተማ ላይ በሰነዘረችው የሚሳኤል ጥቃት 35 ንጹሃን ዜጎች መሞታቸው ተሰምቷል። ከሟቾቹ መካከል ሁለቱ ህፃናት ሲሆኑ 117 ሰዎች ደግሞ ለጉዳት ተዳርገዋል ተብሏል። ሩሲያ የሚሳኤል ጥቃት የፈጸመችው የዩክሬን ወታደራዊ ስብሰባ እየተካሄደበት የነበረ ቦታ ላይ መሆኑን ገልጻለች። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር ገነት ዘዘው ነበርኩ። ከቀሪ የኢሳት መሰናዶች ጋር ሰናይ ጊዜ